አዲስ አበባ ከሰሞኑ 39ኛውን የአፍሪካ ህብረት መሪዎች ጉባኤን ስታስተናግድ ቆይታለች። ጉባኤው አዲስ መሪ ቃልና አዲስ ሊቀመንበር የተቀየረበትም ነበር። ሪፖርተራችን ኤርሚያስ በጋሻው በጉባኤው ከተነሱ ጉዳዮች መካከል አዲሱን ከውሃና ንጽህና ጉዳይ ጋር የተያያዘውን መሪ ቃል ጨምሮ የተወሰኑትን በተከታዩ ዘገባም ያስቃኘናል። አዲስ አበባ እንደተለመደው በአፍሪካ ህብረት የመሪዎች ጉባኤ ለመታደም የመጡ እንግዶቿን አስተናግዳ ሸኝታለች። ባለፉት 5 ቀናት 48ኛው የህብረቱ የውጭ ጉዳይ ሚኒስትሮች ስብሰባ፣ ሁለተኛው የጣሊያን አፍሪካ የመሪዎች ጉባኤ እንዲሁም 39ኛው የህብረቱ የመሪዎች ጉባኤ በተከታታይ ተከናውነዋል። ህብረቱ የማካካሻ ፍትህ ለአፍሪካውያንና ለዘር አፍሪካውያን የሚለውን የጎርጎሮሳውያኑን 2025 መሪ ቃል በመሸኘት አዲስ መሪ ቃልም አጽድቋል። አዲሱ መሪ ቃል ስለ ህይወት ነው፣ ስለ ውሃ። ጠቅላይ ሚኒስትር አብይ አህመድ በመክፈቻው ላይ ንግግር ሲያደርጉም ውሃ ከሀብትነት በላይ ነው ሲሉ ተደምጠዋል። የኢትዮጵያን ሁለንተናዊ ቁመና ይበይናሉ ስለሚባሉት ስለ አባይና ስለ ቀይ ባህርም ሳይጠቅሱ አላለፉም። Water is more than a resource. It is a foundation of development, innovation and stability. ውሃ ከሀብት በላይ ነው። የውሃ ልማት የፈጠራና የመረጋጋት መሰረት ነው። ከተሞቻችንን፣ እርሻዎቻችንን እንዲሁም ሰላማችንን ቅርጽ የሚያስይዘው ውሃ ነው። በኢትዮጵያ ኃላፊነት የተሞላበት የውሃ አስተዳደር ልማትን በብልሃት መምራት ወሳኝ መሆኑን ተምረናል። ታላቁ የኢትዮጵያ ህዳሴ ግድብ አሁን ለቤቶችና ለፋብሪካዎች ኃይል እያቀረበ ነው። ለጎረቤቶችም ኃይል ኤክስፖርት እያደረገ ነው። የአፍሪካ ወንዞች ለጋራ ጥቅም በሚውል መልኩ ካስተዳደርናቸው የመረጋጋት ምንጭ መሆን ይችላሉ። Across Africa, rivers can become engines of stability when governed for shared benefit. በእርግጥ አፍሪካ ውሃና ንጽህና አጠባበቅን አህጉራዊ አጀንዳዋ ብታደርግ እውነት አላት። ከአንድ አገር በላይ ድንበር የሚያቋርጡ 63 ታላላቅ ወንዞችን ጨምሮ በአፍሪካ ምድር ከ700 ሺህ በላይ የውሃ አካላት እንደሚገኙ የሳተላይት መረጃዎች ያሳያሉ። የአፍሪካ ህብረት መረጃዎች እንደሚያሳዩት ደግሞ በቂ የውሃ ልማት ኢንቨስትመንት ባለመከናወኑ አፍሪካ ውሃ ያላት ውሃ የምትጠማ አህጉር ነች። 450 ሚሊዮን አፍሪካውያን ዛሬም ንጹህ ውሃ አያገኙም። ከ700 ሚሊዮን በላይ አፍሪካውያን ደግሞ ደረጃውን የጠበቀ የንጽህና ወይም የሳኒቴሽን መሰረተ ልማት ዛሬም ቅንጦታቸው ነው። በዚህ ምክንያት በየሰዓቱ ከጦርነትና ረሃብ የተረፉ 115 አፍሪካውያን በኮሌራና መሰል ውሃ ወለድ በሽታዎች ይሞታሉ። በዚህ ጉባኤ ላይ ከተሰናባቹ የአንጎላ ፕሬዝደንት ሆዜ ሎሬንኮ የህብረቱን ሊቀመንበርነት የተረከቡት የቡሩንዲ ፕሬዝደንት ኤቨረስት ንዳሺሚዬ ጉዳዩ ትኩረት ሊሰጠው እንደሚገባ በመዝጊያው ላይ ባደረጉት ንግግር አንስተዋል። namely ensuring sustainable availability of water. ዘላቂ የውሃ አቅርቦትን ማረጋገጥና የንጽህና አጠባበቅ ለአጀንዳ 2063 ስኬት የሚለውን የዘንድሮ መሪ ቃል ይፋ አድርገናል። ይህ መሪ ቃል መምረጣችን ወሳኝ ቃል ኪዳን መግባታችንን ያሳያል። ምክንያቱም ፍትሐዊ የንጹህ ውሃና ሳኒቴሽን አቅርቦት ሳይኖር ስለ ልማትና ብልጽግና ማውራት አይቻልም። We cannot talk of public health or inclusive development or sustainable prosperity for our people. 39ኛው የህብረቱ የመሪዎች ጉባኤ የአፍሪካ የቡድን 20 ተሳትፎ እንዲሁም የአፍሪካ ህብረት ኮሚሽን ተቋማዊ ማሻሻያ ላይ ውይይት የተደረገበትም ነበር። ከዋናው ጉባኤ ጎን ለጎን ደግሞ 15 ያህል የጎንዮሽ ስብሰባዎችም ተካሂደዋል። የአፍሪካ ነጻ ንግድ ቀጠናን በተሻለ ፍጥነት ወደ ተግባር ማስገባትና እንደ አፍሪካ ማዕከላዊ ባንክ ያሉ አህጉራዊ የፋይናንስ ተቋማትን እውን ማድረግ ከጎንዮሽ ስብሰባዎች አጀንዳዎች መካከል የሚጠቀሱ ነበሩ። ሰላምና ጸጥታም እንዲሁ የህብረቱ 39ኛ መደበኛ ጉባኤ ዋነኛ አጀንዳዎች ነበሩ። በሱዳን፣ በዲሞክራቲክ ኮንጎ እንዲሁም በሶማሊያ የጸጥታ ሁኔታዎች ላይ መሪዎች ተነጋግረው ነበር። The conference actually pinpointed the fact that the heads of state will have zero tolerance for inconstitutional or unconstitutional change of governments on our continent. ጉባኤው መሪዎች ለህገ መንግስታዊ የመንግስት ለውጥ ምንም ትዕግስት እንደሌላቸው ያረጋገጡበት ነበር። ከዚህ በተጨማሪም የመሳሪያ ላንቃ መዘጋት አለበት ለሚለው መርህ ቁርጠኝነት የታየበትም ነበር። ይህንን አህጉር ልናለማና ልናስተሳሰር ከሆነ የመሳሪያ ላንቃዎች መዘጋት አለባቸው። ሰላምና መረጋጋት ያስፈልገናል። ጉባኤውም ለዚህ ያለውን ቁርጠኝነት አሳይቷል። The conference really underscored the necessity and its determination to pursue the goal of silencing the guns. አፍሪካ ህብረት ከ55 አባል ሀገራቱ መካከል 6ቱን የህገ መንግስታዊ በሆነ የመንግስት ለውጥ ምክንያት አግዶ ነበር የቆየው።
ባለፈው ዓመት ምርጫ በማካሄዷ ወደ ሕገ መንግሥታዊ ሥርዓት ተመልሳለች የተባለችው ጊኒ ደግሞ በዚህ ዓመት እገዳው ተነስቶላታል። ይህንኑ ተከትሎም የቀድሞውን ፕሬዝደንት አልፋ ኮንዴን በመፈንቅለ መንግሥት ጥለው ሥልጣን የያዙትና ባለፈው ዓመት በተደረገው ምርጫ ያሸነፉት ጀነራል ማማዲ ዱምቦያም ለመጀመሪያ ጊዜ አዲስ አበባ ተገኝተው በህብረቱ ጉባኤ ላይ ተሳትፈዋል። የሱዳን እገዳ እንዲነሳ ግብፅ ጠይቃ የነበረ ቢሆንም ተቀባይነት ሳያገኝ ቀርቷል። በዚህም በካፒቴን ኢብራሂም ትራውሬ የምትመራውን ቡርኪና ፋሶን ጨምሮ አምስቱም ሀገራት ታግደው እንዲቆዩ ተወስኗል። የደቡብ አፍሪካው ፕሬዝደንት ሲሪል ራማፎዛ በጉባኤው ላይ ባደረጉት ንግግር እነዚህ ሀገራት ወደ ህገ መንግሥታዊ ስርዓት የመሸጋገር ሂደታቸው አዝጋሚ ነው ሲሉ ተደምጠዋል። The slow transition to constitutional order by the suspended countries is a matter of concern. የታገዱ ሀገራት ወደ ህገ መንግሥታዊ ስርዓት እያደረጉት ያለው ዘገምተኛ ሽግግር አሳሳቢ ጉዳይ ነው። እነዚህ ሀገራት ስኬታማ ሽግግር እንዲያደርጉና ወደ ሌላ ግጭት እንዳይገቡ ሁሉን አቀፍ ድጋፍ ሊደረግላቸው ይገባል። And speedily, and to ensure that they do not slide back into conflict. በጉባኤው ላይ ከቀረቡና ትኩረት ከሳቡ ጉዳዮች መካከል ሌላኛው ደግሞ የህብረቱ የተቋማዊ ማሻሻያ አስተባባሪ የኬንያው ፕሬዝደንት ዊልያም ሩቶ ያቀረቡት ምክረ ሀሳብ ይገኝበታል። ፕሬዝደንቱ አፍሪካ አህጉራዊ የውጭ ጉዳይ ፖሊሲ ያስፈልጋታል የሚል ምክረ ሀሳብ ነበር ያቀረቡት። ይህንኑ መነሻ በማድረግም 5 ከፍተኛ የውጭ ግንኙነት ባለሙያዎች ለ40ኛው የመሪዎች ጉባኤ ረቂቅ አህጉራዊ የውጭ ግንኙነት ፖሊሲ ሰነድ እንዲያቀርቡ ተወስኗል። አፍሪካ የመንግስታቱ ድርጅት ይልቁንም የጸጥታው ምክር ቤት ተቋማዊ ማሻሻያን በዚህ ጉባኤም ሳታነሳ አላለፈችም። በመጨረሻ ዓመት የሥራ ዘመናቸው ላይ የሚገኙት የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተረሽም በጉባኤው መክፈቻም ላይ ሆነ ከዚያ በኋላ በሰጡት መግለጫ ጉዳዩን አንስተውት ነበር። እስካሁን ምላሽ አላገኘም እንጂ አፍሪካ ድምፅን በድምፅ የመሻር መብት ያላቸው 2 እንዲሁም 5 የተለዋጭ አባላት መቀመጫዎች መጠየቅ ከጀመረች ሰንብታለች።